አላሰብንም። ጫካ ውስጥ ገመድ ይዞ ገብቶ ነበር። ራሴን ገና ተስፋ አለኝ። እናቴ ለእናቴ መድረስ አለብኝ፣ ለአንቺ መኖር አለብኝ። በቃ ለሁሉም ሰው ማግኘት ያለብን አለ። ስለዚህ እሱ እስካልተቃጠለ ድረስ ሙሉ ለሙሉ አንተ ደህና አትሆንም። እኔ እኮ አይደለም አታልቅሽ በእናትሽ። የምወደውን ሰው ሳጣው የራሴን ስቀር ብቻዬ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? እኛ ያለን እግዚአብሔር ይመስገን። ያው አሁን ላይ እንሻላለን። ያው ዮናም እንደምታዩት ከጎና ያለ አሁን ላይ ደህና ነው ይመስገን ፈጣሪ። ያው ዛሬ ቀን ብዙ ነገር ተፈጥሯል። በቃ ትላንትና ካቃጠልን በኋላ ሰላም ነው ብዬ ነበረ፣ ተሽሎታል ብዬ ነበርና ጠዋት ላይ ያወራን ምናምን አንዴ ውጭ ደርሼ ልምጣ ብሎ ወጥቶ ነበር። ምን ማለት እና ውጭ ደርሼ ልምጣ ብሎኝ ወጥቶ እንትን ውስጥ በቃ የሆነ አላሰብንም። ጫካ ውስጥ ገመድ ይዞ ገብቶ ነበር። ለምርን እኮ ፈልጌ አይደለም ማለት አስቤው አይደለም አውቄው አይደለም አውቃለሁ እኮ ማለት የሆነ እንደነገርኳችሁ በቃ እኔ የምሬን ነው ማርያምን። ምንም ማውቀው ነገር የለም። በቃ የማስታውሰው ፀጉሬን ራሱ እንዴት እንደተቆረጥኩ አላውቅም። ስፈራገጥ እግሬን ሳፈራገጥ ምናምን ድንገት እንትን ስል ፀጉሬን ራሱ እንደተቆረጥኩ ያወቅኩት ማለት እኔም ማውቀው ያኔ ከዩሃብ ጋር ፀጉር ቤት ሄደን ከመጣን በኋላ ከዛ በኋላ ያለው ምንም ነገር አታውቅም። ገመዱንም ይወስደን አታውቅም። ምንም አልኩት። ምንም አንድም ነገር አላስታውስም። በቃ የማስታውሰው አንቺ እናንተ ከመጣችሁ በኋላ እንዴት አድርጌ ስፍስፍ ብዬ ሳቅፍሽ ከረጅም ጊዜ በኋላ ያገኘሁሽ ነው የመሰለኝ። በቃ ያት ምንም እኔ ወደ ቀልቤ ምናምን አልተመለስኩም ማለት በቃ እና እኔ ረዳሃለሁ። ይቅርታ በቃ እኔ ማለት እኔ የምር እንደዚህ እንትን ባንል ደስ ይለኛል። በቃ እንደዚህ ባሉ እኔ ምን አጠፋሁ? እኔ ምን አድርጋችሁ ነው እንደዚህ ይሻላል ማለት ይሻላል። ማንም ጋር ደርስ ሰው ጋር ደርስ አላውቅ፣ ግን እኔ እንዴት እንደዚህ እኔ ላይ እንደዚህ አይነት ትብታብ እኔ ላይ እንዴት እንደዚህ ይደረጋል? የምታውቂው እኔ እዚህ ቤት ውስጥ ነው የምኖረው፣ እዚህ ቤት ውስጥ ነው የምኖረው። ይሄ ሁሉ ነገር ታውቂሽ በቃ ሁሉም ነገር አልፏል። በቃ የምናውቀው ነገር ነው እኮ ሰው አንድ ይሁን አልፎለት እንትን እንበል የሚባል ነገር የለም። እኔ አላለፈልኝም እኔ ላይ ቀንተው እንዳይባል፣ ግን በቃ ሁሉም ነገር ሲጠምባችሁ ደስ አይልም። እሷም እያያችሁ አይኗ እስኪጠፋ ድረስ የምታለቅሰው። አሁን ቅድም አባ መጥተው ነው የሄዱትና እንደው ጊዜ ይስጣችሁ። ጸበሉን ከተጠመቅክ በኋላ ነው እኮ አሁንም እንደዚህ ሆንከው። እኔ እኮ ጠዋት በሰላም እያወራን ነበር አይደለም? ደህና ነህ ብያለሁ። እኔ እኮ አላውቅም እኔን ሊያሳስተኝ ይሁን አንተን ጤነኛ አድርጎ ያሳየኝ። በቃ ሰላም ነው ብያለሁ። ምንም በቃ ደህና ሆኗል። ከዚህ በኋላ የሆነ ስትወጣም ሰላም ነህ ቻው ብለኸኝ ነው እኮ አንተ አታውቅም። ግን በቃ ደህና ነው ብዬ ስለተውኩ ነው እንጂ አብሬ ሆኜ ተከታትዬ ቢሆን እግዚአብሔር ነው እኮ አሁንም ያተረፈ። እኛ ያ ሰውዬ ለኢዮብ አባይ ደውል ኖሮ ዝም ብለን ቁጭ ብንል ኖሮ አንተ የሆነ ነገር ሆነ ነበር እኮ የሆነ ባናገኝ ኑሮስ እሺ ትንሽ ብናረፍድ ኖሮ ራሴን ከተሰቀልኩ ማለት የምሬን እኔ ፈልጌው አይደለ አንቺ እንደዚህ እንድትሆኝብኝ አይደለም። እኔም ራሴን ገና ተስፋ አለኝ። እናቴ ለእናቴ መድረስ አለብኝ፣ ለአንቺ መኖር አለብኝ። በቃ ለሁሉም ሰው ግን በቃ አላውቅም እኔ ራሴን እንዳጠፋ ይገፋፋኛል። አሁንም እግዚአብሔር ይመስገን በቃ ራሴን ወደ ራሴ ተመልሻለሁ። እንደና ነኝ እንደምታየው። ጸበል በቃ ለሁሉም ነገር ጸበል ወሳኝ ነው። ተጠምቀህም ነው። ቅድምም እኮ ደህና ነበር። ስትጠመቅ ቀለል ያለ ሁሉ ነገር ወደ ራስ መመለስ ጀመርክ። አንተም እሺ በለን በቃ እኛ የምንለውን ነገር ትንሽ ብቻ ነው በቃ እኔ አሁን ምንም አልፈልግም። ደህና ነኝ በቃ አሁን እኔ ጸበልን በቃ ይበቃል። አሁን ቅድም ተጸብዬ አሁን ተሽሎኛል። ስለተጸበል አሁን እኮ ተሻለ ብለን የምንተወው ነገር አይደለም። አሁን ደህና እኮ ነኝ። በቃ ከዚህ በላይ ጸበልም እኮ እየሄድኩም አሁን
እንደ ተመላልሼ ከቤትም እጸበላለሁ አንዳንድ ቀን እያልኩ ስራ አሁን ስራ ነው ለስራ ስራ ትንሽ አትበል። እየሰራሁ እኮ ነው በምን ስራ አትበል። በቃ አስፈላጊ ከሆነ እኔ እሰራለሁ። ተመርቄያለሁ አይደል? ተመርቄያለሁ። አሁን ለምን እኔ እኮ ጤነኛ ሆንኩ እኮ አሁን በቃ ተቀበልኩ። ምንም ሌላ ነገር በአንድ ቀን ተቀበል እኮ ሁሉም ነገር አለ። አዳምጠኝ። አሁን ሰላም እንድንሆን ትፈልጋለህ? ትፈልጋለህ? ስለዚህ በአንድ ቀን ጸበል ተጸበልክ ደህና ሆንኩ ብለህ ካቆምክ አሁንም ያ ነው ሰምተህ አንተ ይሆን አሁን እኮ እኔ እንዴት አድርጌ ላስረዳ? ራስህን አታውቅም ስትጸበል አይደለ ያኔ ያላለቀ ነገር አለ። እኛ ያገኘነው ትንሹን ነው። ገባ? ሌላ ተጨማሪ በቃ አሁን እኔ ላንተ ልንገርህ አላውቅም። ያላለቀ ድግምት አለ፣ ማግኘት ያለብን አለ። ስለዚህ እሱ እስካልተቃጠለ ድረስ ሙሉ ለሙሉ አንተ ደህና አትሆንም። ስለዚህ እግዚአብሔርን እየለመንን ጸበል ግባ። ከዛ በኋላ ሲሻል ስራው ሁሉም ነገር ይደርሳል። ጸበል ገባለሁ። አሁን እኮ ችግር የለውም ጸበል ገባለሁ። ግን መጀመሪያ ነገር በቃ እኔ ለሁሉም ነገር ትንሽ ብር አትበል። ብር አይደለም አሁን እኮ እየነገርኩሽ እኮ ነው። ለመቋቋም ጸበልም ለመግባት እኮ ነፃ አይደለም መከብ እኛ ጓደኞች ለመቼ ነው እና ማንንም ማስቸገር አልፈልግም። እኛ ማንንም አይደለም ማስቸገር አልፈልግም። እኛ እኮ አንቸገር። ስማኝ የበፊት ጓደኞችን ተዋቸው፣ ማንንም ተው። እኔ ነገርኩሽ ሁሉም ለራሱ በቃ ተው፣ ሁሉንም ተዋቸው። አሁን እግዚአብሔር ይመስገን ቤተሰቦች እኔ እንደምታዩኝ ጤነኛ ነኝ። ወጥቼ ሰርቼ መምጣት እችላለሁ። አሁን ከተጸበልኩ በኋላ ደህና ነኝ። እንደምታዩ አውቃለሁ የሆነ ውስጤ ይረበሻል ምናምን ነገር ግን በቃ ምንም እኔ አሁን ላይ እኔ እንጃ እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። እኔ እንጃ ደህና ነኝ። በቃ አሁን አንቺ ማትችል እኮ ደህና ነኝ ብቻ አይደለማ አሁንም እኮ አንተ እኮ እርግጠኛ አይደለህም። እኔ እኮ እሺ ብትለኝ ከበፊትም ጀምሮ እሺ ብትለኝ ኖሮ ይሄኔ እንደዚያ ነው እኔ ተሽሎ ነበር። እኔ ደግሞ ምን ተሸክሜ አልወስድ ጎትቼ አልወስድ አቅሜ አይችልም አይደል? ስለዚህ አንተ እኔን እሺ ብትለኝ ይገባል። በቃ ስነግርህ እሺ በለኝ ነው። እሺ አልኩሽ እኮ ነው። እኔ እንዳላዝን ከፈለክ ልደሰትልን አይደል የምትፈልገው? እሺ በለኝና በቃ ተጠበቅ። ዛሬ ባይደርስልን ነው እነኛ ባይደርሱልን ነው እንዴት ነበር የምንሆነው? አተነ ነበር አይደለም ወደ ሌላ ነገር እየወሰደህ ነው። ግን አሁን እኮ ተቀበልኩ ዳንኩ እኮ አሁን ከፈለግ አሁን ጾም ውስጥ አይደለም የሆነ ሰዓት ላይ ሰማያችን ደርሰን እንመጣለን እኮ እንሄዳለን። እዛም ሆነ እዚህም ሆነ ጸበል አይደለም። ስለዚህ አጠገባችን ያለውን በቃ ግባ እሺ በለኝ እስቲ ይሻለ ሙሉ ለሙሉ እውነቱን ልንገርሽ በቃ ምንም ልቤ እየፈራ ነው። በቃ እኔ ገብቼ አሁን እንደ ቅድምስ እናንተ ፊት ነው በቃ እየለፈለፍኩ ነው መለፍለፍ እንትን ማለት ሰው ፊት መዋረድ ነው የሚመስለኝ። እኔ እንጃ እኔ በአጋንንት ተይዟል። እኔ እንጃ ለምን እንደሆነ አላውቅም። የሰው ወሬ ካንተ ህይወት ይበልጣል። ንገረኝ፣ ካንተ ህይወት ይበልጣል። ሰላም ስትሆን እኮ ነው ሁሉም ነገር። እሱማ ልክ ነሽ ግን በቃ ተረጅኝ ማይ እኔ እረዳሃለሁ ግን ሳታልቅሽ አይንሽ እኮ ሊጠፋ ነው እኮ። እንግዲህ ቤተሰቦቻችን አውቃለሁ ደህና እንደሆንኩ እንድታውቁ ምናምን ነው ካሜራውን ያበራ ነው። ግን በቃ እንደምታዩ ደህና ነኝ። ግን ልላት አልቻልኩም። እያለቀሰች አይኗ ሊጠፋ ነው። አሁን ካሜራ ስናበራ እሱንም ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት አይደለም እኮ ችግር የለውም ግን ደህና ነህ። እኔ እኮ አጥቼ ቢሆን ነገሩ ነው ቢሆን እሺ በቃ እኔ እሺ በል እሺ ብዬሻለሁ እኮ ማለት በቃ እጸበላለሁ። ትንሽ ጊዜ ግን ታገኝ። በቃ አሁን ሬዲ አይደለሁም፣ ዝግጁ አይደለሁም። አሁን
ለምን ከህይወት በላይ እስቲ ሁሉንም ነገር አንተ ስትኖር አይደል ሁሉም ነገር የሚሆን ከህይወት በላይ ምን አለ? ምንም የለም እኮ ለህይወት ደግሞ መዘጋጀት አለብህ። ሁሉም ዝግጁ መሆን አለብህ። ግን ተረጂኛ በቃ ልክ አይደለም። አሁን ቤቱንም በቃ ተጸብሏል፣ ቤቱንም አጸብለናል፣ እኛም ተጸብለናል። ግን በቃ እኛውን ማስታወስ አልቻልኩም የትኛው ድግምት እንደሆነ። አሁን ቤት ውስጥ ያገኛል እኔ ምንም ማውቀው ነገር የለም ማለት ስቀበል ምንም ማውቀው ነገር እኔ መቀበልን ሁሉ አላውቅም ማለት ታውቅም አንተ አይደለም በቃ እንጃ አምላክ በቃ ያው መብራን አለች ይሻላል ምን ለምን ይቅርታ በጣም አንቺ ለምን ይቅርታ ብለህ በሻልኩና ከዚህ በላይ ማለት ተቸገርሽ ማለት አውቃለሁ። ቤተሰብም ምንም ሁሉም ነገር ያው ፈጣሪና መድኃኒዓለም ክርስቶስ እሱ ብቻ ነው ያለኝ። አንቺ ደግሞ መተሽ እንደዚህ ሆነሽ እንዳሰቃየሁሽ ነው አትበል። ማንም ለኔ ይለታል እንደዚህ አትበል በቃ ትቻለህ። የምን ውለታ ነው የምታወራው? ግዴታ እኮ በተቻለኝና ከዚህ በላይ ባደረኩ እኔ እኮ ምንም አላደረኩም። ምን ማለት አትጨነቁ። እነሱም ይሄን ለማለት ነው የመጣሁት። እኔ አሁን ላይ ተጸብያለሁ። ቅድም ለፍልፋል ብሎኛል። እንግዲህ ያው እና ለፍልፋለሁ። ደህና ትሆናለህ። በቃ ሰላም ነው። አሁን የመጣ ነው። ምን ሊያገኙ እኔ ላይ እንዳሰሩ እኮ እኔ ምንድን ነው እኔ ምን አደረኳቸው? እኔም ግራ የገባኝ እሱ ነው። ፍርድ እያለኝ ነው ለተኛ ትንሽ ያው ደህና ነው። እናንተ ማትጨነቁ ይልንላችሁ ነው የመጣ ነው።